እኔ አምላክ ነኝ እኔም ብቻ ተገዙኝ ብሎ መናገር መስፈርቱ ነው የሚልን እንትን የሚያመጡት ራሳቸው ሙስሊሞች ናቸው ባይዘው። ይሄን መስፈርት ግን ወደ እነሱ ብናዞረው ይሄን መስፈርት የሚያሟላ መልስ የላቸውም። ማለትም ቃል በቃል ኢየሱስ እኔ አምላክ ነኝ እኔም ብቻ ተገዙኝ ያለበትን የመጽሐፍ ቅዱስ ጥቅስ ስጡን ይላሉ። እኛ አተነው አይደለም። በነገራችን ላይ ኢቭን የነሱ ሙግት ምን መሰላችሁ? መጽሐፍ ቅዱስ ላይ ኢየሱስ ለሚናገረው ነገር ራሱ እነሱ የሚናገረውን አማርኛ ራሱ አስቀምጠውለት ነው እንዲናገር የሚፈልጉት ማለት ነው። ገብቷቸዋል። ክርስቶስ ኢየሱስ በወደደው በፈቀደው መልኩ አምላክነትን ተናግሯል። ከዛ ውጪ ግን አንድ ሙስሊም መጥቶ እንዲህ ማለት አለበት ሲል አምላኬ እንዲህ ብሎ ካላለኝ እኔ አላምንም እንደማለት ነው። የሆነ ለአምላክ የሆነ መስፈርትን አስቀምጦ ያንን ካላለልኝ አልቀበልም የሚል ማለት ነው። ታዲያ ክርስቶስ ኢየሱስ ቃል በቃል እኔ አምላክ ነኝ እኔም ብቻ ተገዙኝ ካላለ አምላክ አይደለም የሚያስብለው ነገር አለ ወይ ከተባለ የለም። ለምን? እኔ አምላክ ነኝ እኔም ብቻ ተገዙኝ የሚለው የአምላክነት መስፈርት ነው ተብሎ ስለማይወሰድ በመጀመሪያ እንደዚህ ከተባለ ለምሳሌ እኔ ጋዲ ፊት እኔ አምላክ ነኝ ማለት እችላለሁ። ምንድነው የሚገድበኝ? ጋዲ የሆነ አካል መጥቶ አምላክ ነኝ እኔን ተገዛኝ ቢለው ያንን አካል ወይ በራእይ ሊሆን ይችላል ወይ በሆነ ነገር እኔ አምላክ ነኝ እኔን ብቻ ተገዛኝ ቢለው ኦኬ እንደዛ ብሎኛልና አምላክ ነው ብሎ አይደለም ይገዛለት። ያ ያለው አካል በስራ ነው የሚገለጠው። አምላክነቱ በተግባር ነው የሚታየው። ልክ ፍቅርን በመናገር ሳይሆን በተግባር እንደምትገልጠው ሁሉ አምላክነትን በተግባር የሚገለጥ ነገር ነው። ለዛ ነው ጌታችን ኢየሱስ ስለ ራሴ ክብር ብነግራችሁ ክብሬ ከንቱ ነው። ኦኬ እኔን የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አላቸው። እኔ አምላክነቴን ብነግራችሁ አትቀበሉም፣ እኔን ግን የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ። አይቀበሉትም። አንደኛ ነገር ኦኬ ጋዲ አሁን ለምንድነው የማይቀበለው? እኔ አምላክ ነኝ ቢባል ለምንድነው የማይቀበለው? ስራን ይጠይቃል፣ ተግባርን ይጠይቃል ማለት ነው። አንድ አካል እኔ አምላክ ነኝ ቢለው ተግባሩን ነው እንጂ የሚጠይቀው እኔ አምላክ ነኝ ስላለ አይቀበለውም። ለዛ ጌታችን ኢየሱስ ተግባር ነው ሲያሳያቸው የነበረው አይሁዳውያንንም የአምላክነትን መስፈርት የሚያሟላን ነገር ከብሉይ ኪዳን አምላክ ብቻ የሚያደርጋቸውን ነገሮች እያደረገ ፊታቸው ኢቭን ድንጋይ እስከማንሳት ድረስ ይከታተሉት ነበር። ለምን? አምላክ ብቻ የሚያደርጋቸውን ነገሮች እየሰራ ሲያሳያቸው እነሱ የሚያስተውሉት ነገር ምንድነው? ከአንዱ ከእግዚአብሔር ውጪ ይሄን ነገር ማንም አያደርግም፣ ይህ አካል እንዴት ይሄንን ሊያደርግ ቻለ እያሉ ያጉረመርሙበት ነበር። ለምን? በቃል ብነግራችሁ አታምኑኝም፣ ስለ ክብሬ ብነግራችሁ አታምኑኝም፣ እኔን የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው ብሏቸዋል። ስለዚህ በንግግር ስለማያምኑ በተግባር እያሳያቸው ነበር ማለት ነው። እኛም አሁን የምንለው ምንድነው? የአንድን የአምላክነት መገለጫ ወይም መስፈርቱ ተግባር እንጂ ንግግር አይደለም። ንግግር ከተባለ ለምሳሌ ሱረቱል ቀሶስ ምዕራፍ 26 ቁጥር 29 ላይ ፈርዖን በራሱን አምላክ ነኝ ብሏል ቁርአን ላይ። ከኔ ሌላ አምላክ ብትይዝ በእውነቱ ከእረኞች መካከል አደርግሃለሁ ይለዋል ሙሳን። ኦኬ እኔ አምላክ ነኝ እኔም ብቻ ተገዙኝ የምትለው ብቻ ከሆነች አምላክነት መስፈርት ይሄው ፈርዖን በቁርአን ላይ ብሏል። ለምን አትገዙት? ስለዚህ ክርስቶስ ኢየሱስ አምላክነቱን በተግባር የገለጠ ጌታ ነው። ይሄው እናንተ ግቡና ቻሌንጅ አድርጉ። ክርስቶስ ኢየሱስ አምላክ ያደረጋቸውን አምላክ የተናገራቸውን እያንዳንዱን ቃላት ተናግሯቸዋል። አንድ ልታስተውሉ የሚገባው ይሄንኑ እንትን ጥያቄ አዙሩባቸው አርጊውመንት አድርጋችሁ ማለት ነው። እስቲ እናንተ ቃል በቃል አላህ ለሙሐመድ ቃል በቃል ያለ ጅብሪል ጣልቃ ገብነት ሙሐመድን አናግሮ እኔ አምላክ ነኝ እኔም ብቻ ተገዛኝ ያለበትን የቁርአን አያ አሳዩን በሏቸው። የለም። ከሱረቱል ፋቲሃ እስከ ሱረቱን አናስ በጅብሪል አማካኝነት ወረደ ብለው የሚያምኑት አንቀጽ ነው፣ ቁርአን ነው። ስለዚህ አላህ ኢቭን መሐመድ አላህ እንዲህ ብሏል ብሎ የሚናገረውን ቁርአን አያዎች ራሱ አላህ ይናገረው አይናገረው ራሱ ማረጋገጫ የለውም። ጅብሪል መጥቶ የሚናገረውን ብቻ ነው የሚያምነው ማለት ነው። ስለዚህ ቃል በቃል ኢቭን አምላኩን የማያቅ አምላኩ ያላናገረውን ወይም ቃል በቃል ያልሰማውን ነገር እያሰማ ያለው ማን ነው? መሐመድ ነው። በእኛ ግን በአንደኛ ዮሐንስ መልእክት ምዕራፍ 1 ላይ ካያችሁ ዮሐንስ ምን ይላል? ያየነውን የሰማነውን የዳሰስነውን ለእናንተ እናወራላችኋለን፣ ያዩትን የሰሙትን ኦኬ የዳሰሱትን እውነት ለእናንተ እንነግራችኋለን ይለናል ቅዱስ ዮሐንስ። ስለዚህ እኛ ሐዋርያቶችን ማስረጃ ብለን ስናሳያቸው ያዩትን የዳሰሱትን በአይናቸው የሰሙት እንትን ያሉትን የሰሙትን ያዩትን የዳሰሱትን ማስረጃ ነው የምናሳያችሁ ማለት ነው። ስለዚህ ሙስሊም ወገኖቻችን ይሄን እንደ መስፈርት ልትይዙት አይገባም ለማለት ነው። ቀጥል ጋዲ። ቃልዮት ያሰማል ማማይ። ጥሩ ሐሳብ ነው ያነሳሽው። ያው ዞሮ ዞሮ ምንድነው ደብል ስታንዳርድ መሆን የሚባል ነገር ማማይ ቅድም እንዳስቀመጠችው ሰው ይሄ ለክርስቲያኖችም ነው ባይዘው
ለክርስቲያኖች ነው። ክርስቶስ ኢየሱስ አምላክነቱን በመጽሐፍ ቅዱስ ተናግሯል፣ አሳይቷል። ኦፍ ኮርስ እሱ ራሱ ተናግሯል፣ ሐዋርያት መስክረዋል። ከሱ በኋላ ከሐዋርያት በኋላ የተነሱ ደግሞ ሐዋርያን አበው ጌታችን ኢየሱስ ተማሪዎች ደግሞ የመጀመሪያው ቤተክርስቲያን አባቶች ጳጳሳት ደግሞ ይህንን ያምኑ ነበር፣ መስክረዋል። ስለዚህ ማማይ እንዳለችው እኔ ከመሬት ተነስቼ ለምሳሌ አምላክ ነኝ ብል ይሄ ለክርስቲያኖች ነው ወይዘው ካሁን በኋላ እኔ ለምሳሌ ከመሬት ተነስቼ አምላክ ነኝ ብል አምላክ አያደርገኝም። አምላክን አምላክ ከሚያደርጉት ነገሮች ዋናው ምንድነው? ተግባር። ኦኬ፣ ተግባር። አምላክነት የሚገለጠው በምግባር ነው እንጂ አምላክ ነኝ ስላልኩ እንዴ አምላክ ነኝ ስላልኩ አምላክ ነህ ልባል አልችልም። ግን ምንድነው ለአምላክ የሚገቡ ነገሮችን ሳደርግ አምላክነቴን ኮንፊርም አደርጋለሁ። ኦኬ፣ ጌታችን ኢየሱስ ክርስቶስ በተለይ የሚያደርጋቸው ነገሮች ከዛ ነገር ነበር እና ከዚህ አንፃር ነው ማማይ ቃልዮት ያሰማልን። ባይዘው እንደዚህ ነው። አሁን ይሄ ላይክ እኛ ቤታችንን ስንከፍት ምን ስንል የክርስቶስ አምላክነት ላይ ገብታችሁ ተወያዩ ስንል ይሄ ለመጨቃጨቅ ምንም አይደለም። በመጽሐፍ ቅዱስም ሆነ በጥንታውያን አባቶችም ትምህርት ማንም ሰው ገብቶ በቅንነት ማስረጃ እየተቀረበ ምናምን ይሄ እኮ እንዲህ ነው ኦኬ ይሄን እንዴት ታየዋለህ እየተባለ በቅንነት ማውራት ይቻላል። ግን ያው ቤታችንን ስንከፍት እንደምታዩት ሰው እንትን አይልም። ጀስት ፖለቲክስ የመስራት ጉዳይና የቃላት ጨዋታ ጉዳይ ነው እንጂ ብዙ ጊዜ ገብቶ ምናምን ነገር የመሞገት እንትን የለውም። እና የተወሰነ ሐሳብ እናነሳና እንግዲህ ወይ ደግሞ አንዳንድ ሐሳቦችን አንስተን ከዛ ወደ እስልምናው እንሄዳለን። እኔ አንዳንድ ሐሳቦችን ላንሳላችሁ። ለማንኛውም መጽሐፍ ቅዱስ ላይ አሁን ትልቁ ችግር የሆነው ምንድነው? ኦኬ ከቤተክርስቲያን ውጭ ያሉ ሰዎች ወይ ደግሞ በክርስቶስ ኢየሱስ አምላክነት የማያምኑ ሰዎች ትልቁ ችግር ምንድነው? ልክ የሆነ ጥቅስ ለምሳሌ ቅዱስ ጳውሎስ መልእክታቱ ስትጠቅሱላቸው ኦረንትን ስትሉላቸው እንዴ ጳውሎስ እኮ ተበርዟል እንዳልተበረዙ በምን እርግጠኛ ናቸው? አሁን ባይዘው በጣም ደብል ስታንዳርድ ናቸው እንደዚህ አይነት ሰዎች። ኦኬ በደንብ ስሙ። አንዴ ቆይ የተወሰኑ ሐሳቦችን እስከናንሸራሽር ድረስ ታብታብ ማድረጉ እንዳታቆሙ ምናምን ነገር ታብታብ ማድረጉ እንዳታቆሙ ሐሳቡ ላይ የተወሰነ ነገር ልበላችሁ። ምን ያደርጋሉ? ደብል ስታንዳርድ ናቸው። ደብል ስታንዳርድ ኢነሴንስ ምንድነው? ቤተክርስቲያን ናት ባይዘው በጣም ኦርቶዶክሳዊነት በጣም ከመወደበት ነገር ውስጥ አንዱ ምንድነው ከተባለ መጽሐፍ ቅዱስ የሚለው ነገር ላይ ራሱ ቤተክርስቲያን ያላት ምልከታ በጣም ደስ ይለኛል። እኔ መጽሐፍ ቅዱስን ቤተክርስቲያን ናት የሰጠች እንደምታውቁት። ኦኬ ቅዱሳት መጽሐፍት ወንጌላትን በሉ መልእክታት ከመጻፋቸው በፊት ቤተክርስቲያን ነበረች። ያቺ ቤተክርስቲያን የምታምነውን እምነት ነው እኛ የምናምነው። ኦኬ ያንን አፊርም ለማድረግ ያንን እምነት አፊርም ለማድረግና ለሌሎች ደግሞ ለአሕዛብም ለምን እንትን ለማለት ወንጌላት የተጻፉት። ግን በእምነት ደረጃ ቸርች እንደ ቸርች ኦኬ የጌታ ተከታዮች ሐዋርያት እምነታቸው ምን ነበር የሚለው ነገር ለምሳሌ ያው ከዚህ በፊትም ብዙ ጊዜ ተማምረናል። በመልእክታት ደረጃ የመጀመሪያ የተጻፈው የገላትያ መልእክት ነው እንደምታውቁት 48 ዓመተ ምህረት አካባቢ which means ጌታችን ኢየሱስ ክርስቶስ ካረገ ከ15 ዓመት በኋላ ከዛ በፊት የገላትያ መልእክት ከመጻፉ በፊት ቤተክርስቲያን ነበረች፣ እምነት ነበራት፣ አምልኮ ነበራት፣ ኦኬ ሊተርጂ ነበራት ቸርች። ስለዚህ ያቺ ቸርች የምታምነው እምነት ነው። ባይ ዘ ዌይ ጋይስ ይሄ ጽሁፍ ላይ ብቻ አሁን እንደ የፕሮቴስታንት አይነት ማይንድ ሴት የለንም። የተጻፈ ነገር ብቻ አይደለም። ባይብል ኢዝ ሪትን ትራዲሽን። መጽሐፍ ቅዱስ የተጻፈ ትውፊት ነው። በቃል ደግሞ የተላለፈ ትውፊት አለ። ኦኬ ለዛ ነው የመጀመሪያ ቤተክርስቲያን የአባቶች ትምህርት ብዙ ጊዜ ስንል የመጀመሪያዋ ቸርች አንደኛ ክፍለ ዘመን፣ ሁለተኛ፣ ሶስተኛ ክፍለ ዘመን ላይ ያለችው ቸርች እምነቷ ምንድነው የሚለው ነገር ማተር ያደርጋል። ቅድም ወዳልኳችሁ ነገር ልመለስና ምን ያደርጋሉ ሙስሊሞች ለምሳሌ አስተውላችኋል ብዬ አስባለሁ። ልክ መጽሐፍ ቅዱስ ላይ ስለ ክርስቶስ አምላክነት ስለተለያዩ ቶፒኮች እያወራችሁ ልክ ስፔሻሊ ከጳውሎስ ጋር እንግዲህ ከሐዋርያ ቅዱስ ጳውሎስ ጋር በረከቱ ይደረብንና ሌሎች መልእክታትም ሊሆኑ ይችላሉ። ልክ ዳይሬክትሊ የክርስቶስ ኢየሱስ አምላክነትን በግልጽ የሚያሳዩ ነገሮች ጥቅስ ስታመጡ መጽሐፍ ቅዱስ እኮ ተበርዟል ይሏቸዋል። እነሱ ግን ይሄ ራሱኑ ተበርዟል የሚሉትን መጽሐፍ ቅዱስ ይይዙና እንደ ክርስቶስ እኮ አምላክ አይደለም ብለው ጥቅስ ይጠቅሳሉ። ደብል ስታንዳርድ መሆን ይባላል። እነሱ የሚጠቅሱት ጥቅስ በእነሱ ማይንድ ሴት ምላችሁ
በእነሱ ማይንድ ሴት መጽሐፍ ቅዱስ ተበርዟል የሚል እምነት የለንም እኛ። በእነሱ ማይንድ ሴት ግን የሚጠቅሱ ጥቅስ ራሱ ለምሳሌ ኦኬ ኢየሱስ አምላክ አይደለም ብሎ ለማሳየት የሚጠቅሱ ጥቅስ ያ ጥቅስ እንዳልተበረዘ በምን እርግጠኛ ናቸው? አሁን ደብል ስታንዳርድነት ነው ሙስሊሞች ጋር የምንመለከት። በጣም ተለቅ ያለ ደብል ስታንዳርድነት አለ። በቃ እነሱ የሚጠቅሱት ጥቅስ መጽሐፍ ቅዱስ ተበርዟል ካሉ እነሱ የሚጠቅሱት ጥቅስ እንዳልተበረዘ በምን እርግጠኛ ናቸው? በምን እርግጠኛ ናቸው? ኦኬ ስለዚህ እንደዚህ አይነት አፕሮቾችንም መጠቀም አለብን ክርስቲያን ወንድሞች እና እህቶች። አንዳንዴ እንዲህ አፍጥጦ ድርቅ ብሎ ለመጣ ድርቅ ብሎ መሄድም ያስፈልጋል። ኦኬ ነገር ግን መጽሐፋችን ምን ይለናል? ስለ ጌታችን ኢየሱስ ክርስቶስ ምን ይለናል? አንዳንድ ሀሳቦችን እስቲ አንድ ሁለት ጥቅሶችን አነሳላችሁና ለማማኝ ምድል ሰጣታለሁ። የተወሰነ ሀሳብ ባይዘዌ ይሄን ሀሳብ እያነሳን የምንሄደው እኛ ገብቶ እንግዲህ ይሄን ሀሳብ መሞገት ኦር መወያየት የሚችል ሰው ስለሌለ ነው። ኦኬ አንድ ሰው አለሽ ልቀበል። ሀሳቡ ላይ ልገባ ስል ታብታብ እያደረጋችሁ ቀጥሉ እናንተ ሰዎች፣ እናንተ ምርጦች። ጋዲ እንዴት ነህ? ሰላም አሽራፍ እንዴት ነህ? ሰላም ነው አለን አለን፣ ሁሉ ሰላም አልሐምዱሊላህ። ድምጽ ታፍኗል። እሺ ጋዲ ድምጽ ታፍኗል፣ አይሰማም ድምጽ። አሁን መታል። ያ ፖይንቱን ሰፋ አድርገህ ነው እንደ ውይይት ብናደርገውስ ምን ይመስላል? ውይይት አናደርግም። አንተ ማነህ ሲጀምር? ለውይይትም በቂ ነህ ብዬ አላስብምና ውይይት ሳይሆን እዚህ ጋር ትገባለህ፣ መጽሐፍ ቅዱስ ጥቅሶችን አነሳልሃለሁ፣ ጥያቄ ትጠየቃለህ፣ ከዛ ሀሳቡ ላይ ሙግት አለ የምትል ከሆነ ታቀርባለህ። በዛ መልኩ ነው የሚሄደው። ስለዚህ ለውይይት ብቁ አይደለሁም። አዎ ብቁ አይደለም። ጎበዝ። ስለዚህ እንተያያለን በደንብ ተደራርገን ማለት ነው። አሁን እሺ ክርስቶስ አምላክ ነው። ይሄ ደግሞ በእንትን ነው ስለ ለኔ ሰዓት የሰጠኝ ለአንተ ሰዓት የሰጠሁህ ነው የምናወራውና እስኪ ተረጋጋ እንጂ ረጋ በልና እኛ ቤት ክርስቲያኖች ቤት ነው የመጣኸው። ከዛ በኋላ መጽሐፍ ቅዱስን አይደለ መጽሐፍ ቅዱስ ላይ አይደለ የምናወራው። አንድ ጥቅስ አነሳላለሁ፣ ከዛ ያንተ መረዳትና ያንተን እንትን ትሰጠኛለህ። ከዛ በዛ መሰረት የምንቀጥል ይሆናል ማለት ነው። ጥቅስ ልስጥህ? እኔም እጠይቃለሁ አይደለ? አረ ችግር የለውም። እጠይቃለሁ መጀመሪያ። አይ እጠይቀኛለህ? እጠይቃለሁ እኮ ነው። ቀስ በል ችግር የለውም። እንጠያየቃለን እኮ ትጠይቀኛለህ፣ እጠይቅሃለሁ። ብራዘር ደብል ስታንዳርድ እያልከ ነበርኩ ሳንገባ ደብል ስታንዳርድ እያልከ ነበር። ለምን ሲንግል ስታንዳርድ ታደርገዋለህ? ችግር የለውም። እጠይቃለሁ፣ ትጠይቀኛለህ። ችግር የለውም ወንድም፣ ችግር የለውም። ቀጥልሽ፣ ቀጥል። መልካም። የዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ አብ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋልና ብሎ ጌታ ተናግሯል። አልባ እንደበቱ ተናግሯል። ምን ማለት ነው? እንደዛ ታምናለህ? ይሄን በደንብ ነው ማምነው። አብ የሚያደርገውን ማን ያደርጋል አለ? አብ የሚያደርገውን ሳይሆን አብ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋል። ችግር የለውም። ሁሉ የምትለውን አንጻራዊና ታሳይሃለሁ። እሱን አብ የሚያደርገውን ሁሉ ማን ወልድም ያደርጋል አለ አይደለ? አሁን ተረጋጋ። እንትና ጠይቀኛል፣ ልመልስልህ ነው። እሺ ደቂቃ ነው የምትሰጠኝ? ምንም ደቂቃ ነው የምትሰጠኝ? ይህ ልጅ የት የመጣ እየመሰለው ነው? የምን ደቂቃ ነው የምታወራው? ብራዘር ጠይቃለሁ። የማይሆን መስመር ላይ ገብተህ የማይሆን ነገር የምታቦካ ከሆነ መሀል ላይ ያስቆማለሁ። ጥያቄ አብ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋል ብሎ ተጽፏል። ይሄንን ታምናለህ አንተ? አዎ አልኩህ እኮ። በጣም ጥሩ፣ በጣም ናይስ። ስለዚህ አብ አምላክ እንደሆነ ሁሉን እንደሚያደርገው ሁሉ ወልድ ደግሞ ሁሉን ያደርጋል። አብ ምን እንደሆነ አብ አምላክ ሆኖ ሁሉን እንደሚያደርገው ሁሉን ማድረግ እንደሚችል ሁሉ ወልድ ደግሞ ሁሉን ማድረግ ይችላል። ኦኬ ሁሉ የሚለው የምንድን ነው አልኩህ ቅድም ሳወራክ። ሁሉ ማለት አረ ሁሉ ምንም ችግር የለውም። ሁሉን ማድረግ መጽሐፍ ሁሉ የሚለው አንጻራዊ መሆኑን አሳይሃለሁ እያልኩ ነው። ገና ማለት ነው። ሁሉ ማለት ምን ማለት ነው? ሁሉ ማለት ምን ማለት ነው? በመጽሐፍ ቅዱስ በጠቅላላ ማለት ነው። ስለዚህ አብ የሚያደርገውን በጠቅላላ ወልድ ደግሞ እንዲሁ በጠቅላላ ያደርጋል? አያደርግም። መጽሐፉ ግን እኮ ይኸው ሁሉ አብ የሚያደርገውን ሁሉ ወልድ ደግሞ በቃ አሁን እንምጣ። ሁሉ ማለት ምን ማለት ነው? አሁን እንደሚያውስ በደንብ አድርገህ ቆይ ተረጋጋ። ራስህ ያልከውን ነገር መልሰህ እንዳታጠፍ። ቆይ ያልከኝ እኮ አንተ ብቻ ልታወራ አይደለም አይደለ? እኔም አንተም ልናወራ ነው አይደለ? ሰው እንዲማር ነው ዋናው ዓላማ። ኦኬ ተረጋ በልና ሰው እንዲማር ነው። ያልከውን ነገር ሪፍሬዝ ላድርግልህ፣ በኋላ ደግሞ ሀሳብ እንዳትቀየር የሚሰሙ ሰዎችም ስላሉ አውቀዋለሁ እኮ ብራዘር። አብሽር አብ የሚያደርግ ተረጋጋ። ብሮስኪ ሚዩት ከማድረግ ተረጋጋና እንትን በለኝ። አብ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ነው የሚለው ያደርጋልና የሚለውን ነገር ለአሽራፍ ሰጠሁት።
ታች ያላችሁ ሰዎች ሰምታችኋል። ሁሉ የሚለው ቃል ስነ አፈታት አለው አለ። ኦኬ ሁሉ የሚለው ቃል የሚታይበት መንገድ አለው። ምን ማለት ነው? ፍታው ስለው ሁሉ ማለት በጠቅላላ ማለት ነው አለ። ስለዚህ በአሽራፍ ይሄን አምናለሁ ብሏል። መጀመሪያ እሱን ኮንፌስ አድርጓል። በአሽራፍ አፈታት መሰረት ያላልኩትን እያልክ ነው ብራዘር። ቆይ ማማይ ኮንፊርም ታድርጋ እንዴ? ማማይ እስካሁን ያላለውን ነገር ተናግሬያለሁ። በሀቅ መስክር። ማማይ እኮ ያንተ ወገን ናት ብራዘር። ማማይ መስክር። አይ ምን ማለት ነው ማማይ መስክር? አይ ጋዲ አንደኛ ነገር የሆነ ለመማርና ለመማማር ይሄ ልቡን ከፈት አድርጎ የሚመጣ ሰውን ብታስገባ ደስ አሽራፍ ይቅርታ አድርግልኝና ከመናቅ አንጻር አይደለም ወይ በስርዓት አትጠይቅ። ሰዎች ራሱ ከአንተ ጋር የማይወያዩት ለዛ ነው። እና ጥያቄ ጠይቀሃል፣ መልሶልሃል፣ ከዛ ጠይቆሃል። ከዛ በኋላ ሁሉ የሚለው ቃል ምን ማለት ነው አልከው። ምን ማለት ነው አለ። አጠቃላይ አልከው አይደለ? ኦኬ ክርስቶስ ኢየሱስ አብ የሚያደርገውን ሁሉ አጠቃላይ ይሰራል ብለህ ታምናለህ? ይሄ ነው እኮ የተጠየቀው። ጥያቄው ግልጽ ነው። በማለት አገባ ምን ሊቀጥል አብ የሚያደርገውን በጠቅላላ ወልድ ደግሞ እንዲሁ ያደርጋል ብለህ ታምናለህ? በራስ ፍቺ መሰረት አያደርግም። ለምንድን ነው የሚያደርገው? እንደዛ እኮ አያደርግም ቃሉ ይላላ። ኦኬ በጣም አሪፍ። መጽሐፉ ሁሉ ብሎ ሲያወራ ምን ማለት ነው? አሁን ደግሞ እናብራራለን። ሁሉ ምን ማለት ነው? ሁሉ የሚለውን አብራራው። ምን ማለት ነው? ጎበዝ። ሁሉም ማለት መጽሐፍ ቅዱስ አንጻራዊ ሆኖ ይመጣል። አንጻራዊ ሲባል ለምሳሌ በአፍ በኩል የሚገባ ሁሉ በዳሪ በኩል ይወጣል፣ ወይም ደግሞ ወደ አፍ የሚገባ ሁሉ አያረክስም ብሎ ሲያወራ መጽሐፉ ሁሉ የምትለዋን እንዴት አድርጎ ወሰዳት ከተባለ አንጻራዊ አድርጎ ወሰዳት ማለት ነው። አይ እዚህ ጋር እኮ አስጨርሰኝ ብራዘር፣ የማይገናኝ ነገር አምጥተህ እንትን አትበል። በአፍ የሚገባ መጽሐፉ ነው፣ ሌላ ነገር አይደለም። መጽሐፉ ነው ብራዘር። እኔ ቤት መተህ እንዲህ ምናምን ነገር አይሰራም። በአፍ የሚገባ ሁሉ ብሎ በአንጻራዊ ብሎ የማይገናኝ ነገር ተቀባጥራለህ መተህ ወንድማችን። መጽሐፉ ላይ ቆመ። ኦኬ መጽሐፉ ላይ ቆመ። መጽሐፍ ቅዱሱ ላይ አብ የሚያደርገውን ሁሉ እንደውም እንግሊዝኛውንም ሄጄ ግሪኩንም ላሳየ ይችላል። ቆይ እንደውም አሁን አማርኛ ውስጥ ሁሉ የምትለው አንጻራዊ ነው ብለህ የማይገናኝ ነገር ቅድም ያነሳው ልጥቅስ የምንድን ነው ጋዲሳ? ቅድም የመጽሐፍ ቅዱስ ጥቅስ አይደለም እንዴ? ረጋ በልና እሺ ምን ላይ ነበር? ኦኬ ጆን እሺ አንዴ ታች እኔ ዋናው ዓላማዬ ባይዘዌ ታች ያሉ ሰዎች እንዲሰሙ በቀጠሮ ብንሆን ማለት ነው። ጋዲ ደህና አድርጌ ብዙ ሰው አሰልምብህ ነበርኩ። እሺ ብትለኝ እምቢ ስላልክ ነው እንጂ። አይ በቃ እሺ አይሶጣው የህፃን እኮ ነው ሲጀመር። እኔ እኮ ነፃ የሆነ ሰው ነው። ይቅርታ አድርጉልኝ ታች ያላችሁ ሰዎች። እኔ ሲጀምር ጤነኛ ጭንቅላት ያለው ሰው ወይ ትንሽ የሚያስብ ሰው ሙስሊም ይሆናል ብዬ አላስብም። ይቅርታ አድርጉልኝ። እነ ማናቸው እነ አይሻን ወደ ዘይነብ ይቀይርልናል። የኛ ጋር እየመጡ ከፍሩ ሙስሊሞችን ያሰልምልን፣ ያ ሻሃዳ ያስይዝልን ነበር አይደለም። ስለ አፈታቱን አይተሽዋል? ግን ሁሉ የሚለውን ቃል እኔ መጀመሪያ አምልጦት መሰለኝ አይደል? አብ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋል ሲል መጀመሪያ ላይ አምናለሁ ብሎ ነበረ። ከዛ ሁሉ የሚለውን በምንፈታው ወደ አፉ የሚገባ ሁሉ አያረክስም። ምንድን መጽሐፉ እኮ ግልጽ ነው። ወደ አፉ የሚገባ ሁሉ አያረክስም። በቃ አንጻራዊ ነው አለና ሌላ ነገር ሊቀባጠር ሌላ ነገር ውስጥ ገባ። ኦኬ ሌላ ነገር ውስጥ ገባ። ሌላ በእውቀት ማውራት የሚችል ሰው ካለ ይግባ በእውቀት በስርዓት። ይሄ ትርጉም ከኪስ ምናምን ይዘው የሚመጡ ሰዎችን ባይዘወይ ገስት ባትልኩ መልካም ነው። ይሄ ትርጉም ከኪስ ማለት ዝም ብላችሁ እንደው የራሳችሁን ቃል ይዛችሁ መጣችሁ ሁሉ ማለት አንጻራዊ ነው ይልና በአፍ የሚገባ ሁሉ ይላል። ይቅርታ እኔ ሰው ላይ እንደዚህ መሳቅ አልፈልግም፣ እግዚአብሔር በሚያውቀው በጣም ይቅርታ። እሺ እንደዛ ሰውንም ምናምን መናቀም ወደ አይነት ሰው አይደለም። ግን አንዳንድ ሰው እንደው ይሄ ዝም ብሎ ልቡን አደንድኖ የሚመጣ ሰው አለ እና እንደዚህ አይነት ሰዎች ደግሞ ለመማማርም አስቸጋሪ። እሺ ሌሎች ሙስሊሞች ካላችሁ ሬዘር የሚል ዩዘር ኔም አለ አምናሹር እዮባ እንኳን ደህና መጣ። ጋዲ ሰላም ላንተ፣ ሁላችሁንም ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። አለን አምላክ ይመስገን። እንኳን ደህና መጣ። እሺ ሬዘር የሚል ዩዘር ኔም ከየት ቤተ እምነት ነው ወንድማችን? ኦኬ
ክርስቶስ ኢየሱስ አብ የሚያደርገውን ሁሉ ያረክሳል ስንል ያደርጋል አደርጋለሁ ብሎ ተናገረ ሲባል በአፍ የሚገባ ሁሉ ይላል። ኢዮባ እንዴት አየው ይሄን ንጽጽር? በአፍ የሚገባ ሁሉ ምንም የማይገናኝ ነገር ነው ሲጀምር ራሱ እኮ እንትን እዚች ላይ ማለት ነው እንትን ቁርአን ቨርስ ላይ የሚያነሷት ሀሳብ አለች። ቁርአን ላይ ኮንትራዲክት የሚያደርጉ ክፍሎች አሉ። እነዚህ አይነት ማለት ነው ለምሳሌ ከአላህ ሌላ ማንም አማላጅ የለም የሚሉ ሀሳቦች አሉ። ልክ እንደዚህ አይነት ኮንትራዲክት የሚያደርጉ ክፍሎችን እንዴት ነው ያ አስቸጋሪ ነው። ለማንኛውም እንደተባለው በእውቀት ምናምን ነገር መወያየት የሚችል ሰው ካለ ማውራት የሚችል ሰው ካለ እንዲሁ ዝም ብሎ የሆነ ለመሸሽ ለመደበቅ የሆነ ቦታ ውስጥ ለመግባት ምናምን ነገር ሳይሆን በእውቀት በስርዓት የሚነሳው ሀሳብ ላይ ከዚህ አንጻር ነው ይሄ የሚባል አባት እንደዚህ ብሏል። በእውቀት መወያየት የሚችል ሰው ካለ ገስት ይላክ። እንደዛ ለማድረግ ሞክሩ። ካልሆነ ከወንድሞችና ማማኝ ማለት ከእህቶች ጋር አንዳንድ ሀሳቦችን እያነሳን የምንቀጥል ይሆናል። ናትሻ እንኳን ደህና መጣ። እንኳን ደህና ቆያችሁ። ጋዶ እንዴት ናችሁ? ከላይም ከታችም ያላችሁ ሁላችሁ ሰላም ብያለሁ። እንኳን አደረሳችሁ። እንኳን አብሮ አደረሰን። እንኳን ደህና መጣ አንተ ሰውዬ። እንኳን ደህና መጣችሁ ዮባም ናቲም። ያው አስቸጋሪ ነው መሰለኝ። እሺ ለማንኛውም ገስት መግባት የምትፈልጉ ሰዎች ምናምን ነገር ገስት መላክ ትችላላችሁ። ክርስቶስ ኢየሱስ አምላክ አይደለም ብላችሁ የምታምኑ ሰዎች እስከዛ ድረስ ግን ለወንድሞች እንግዲህ የገቡ ወንድሞች አሉ። ለዮባም አንድ ሁለት ጥቅስ አንስተህ እዛ ላይ ሪፍሌክት እንድታደርግ እድል ሰጣለሁ። ለናቲም እንደዛው አደርጋለሁ። ኦኬ ዮብ እንትን ይበልና ከዛ ማማይ ከዛ ናቲ እናደርጋለን። ቀጥሉ። በቃ እኔ የቤቱ ባለቤት ስለሆንኩ እድል ልስጣችሁ ለእናንተ። ቀጥሉ ዮባ። ያ ኦኬ ሶ ቅድም ማማይ አንድ ያነሳቸው ሀሳብ ስላለ እሱ አሪፍ ምሳሌ ይሆናል ብዬ አስባለሁ። ቁርአን ላይ ሁልጊዜ ሙስሊሞች የሚያመጡት ሀሳብ ምንድነው? አክቹዋሊ ይሄ የክርስቶስ አምላክነት ተብሎ ሲነገር ሙስሊሞች ብቻ የሚያነሱት ሀሳብ አይደለም። ሌሎችም በክርስቶስ አምላክነት ላይ የማያምኑ ኦኬ ክርስቲያን ነኝ ብለው ራሱ የሚጠሩ ግን ክርስቶስን አምላክነት የማያምኑ ይኖራሉ። ኦኬ ግን የሚያነሱት ሀሳብ ምንድን ነው? ተመሳሳይ ሀሳብ ነው የሚያነሱት አብዛኞቹ። ሙስሊሞቹ ጋር ስንመጣ ግን ሁልጊዜ የሚያነሱት ሀሳብ ምንድን ነው? እኔ በቃሌ አምላክ ነኝ ብሎ የተናገረበትን አምጡ ብሎ ነው የሚጠይቁት። በቃሉ ኦኬ ሊትራሊ የተናገረበትን እኔ አምላክ ነኝ ተገዙኝ ብሎ የተናገረበትን ብለው ነው የሚናገሩት። ኦኬ ይሄ ደግሞ ፍጹም ፋላሲ የሆነ ራሳቸውን ደግሞ ጭንቅላታቸው የሚመታ ነው የራሳቸው ጥያቄ። ምክንያቱም በቁርአን ውስጥ ስንመለከት ወይ ደግሞ ቁርአን አወራረድ ስንመለከት በፍጹም መሐመድ ከአላህ ጋር የተገናኘበት ወይ ደግሞ ከአላህ መልእክት የተቀበለበት አንድም ቦታ የለም። ኦኬ አንድም ቦታ የለም። ሪቨሌሽን ኦርደሩን ስናየው ወይ ደግሞ የመጣበትን መንገድ ስናየው አላህ አለ፣ በመሃል ጅብሪል አለ። ጅብሪል ደግሞ ለመሐመድ ነው። አላህ ለጅብሪል፣ ጅብሪል ለመሐመድ። ኦኬ ሶስተኛ ወገን ነው መሐመድ። ያ ማለት መጽሐፍ ቅዱስ ላይ ስንመጣ መጽሐፍ ቅዱስ ላይ ግልጽ አድርጎ ዮሐንስ ራእይ ላይ ቁጥር 7 ላይ ሲያስቀምጠው እኔ አምላክ ነኝ ብሎ ሲናገር እሷን ክፍል ላንባትና ጥሩ ሐሳብ ስለሆነች ምናልባት ዛሬ እንትን የምትሉ ካላችሁ ተገቡና ሐሳቡን በደንብ እናነሳዋለን። እቺን ማንሳት ስለፈለኩኝ ነው። ቀደም ማማዬም የስለ ፈርዖን ስላነሳች ማለት ነው። የፈርዖን የሚለውን እናወጣውና እናየዋለን። ራእይ 1:7 ላይ እነሆ ከዳመና ጋር ይመጣል፣ ዓይንም ሁሉ የወጉትን ያዩታል፣ የምድር ወገኖች ሁሉ ስለርሱ ዋይ ዋይ ይላሉ። አዎን አሜን፣ ያለውና የነበረው የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ብሎ ያስቀምጣል። ተመልከቱ። ይሄንን አንዳንድ ሙስሊሞች ሎጂካሊ እንኳን የማይመጣ ነገር ይናገራሉ። ምክንያቱም ገና እንኳን ይሄንን ቢል እንኳን ይላሉ ገና ለሚመጣው ነው ይሄንን የሚናገረው ብሎ ያስቀምጣሉ። ነገር ግን በፍጹም ይሄ ስህተት ነው። እዛው ላይ ሲናገር እኮ ትክክል ኢሳይያስ 40 ላይ እኮ ቃል በቃል እግዚአብሔር ተናግሯል። ነገር ግን እዚህ ጋር ሲያስቀምጥ አልፋና ኦሜጋ ብሎ ሲናገር ያንም የነበርኩ ወደፊትም የምኖር አሁንም ያለው አምላክ ነኝ ብሎ እየተናገረ እኮ ነው በግልጽ ማለት ነው። ሶ ይላል ብሎ ሲናገር የበፊቱንም አዎ በፊትም የነበርኩኝ አምላክ ሌላ አዲስ አምላክ አይደለም። ኦኬ ራሱ ፍጹም አምላክ እንደሆነ ሲናገር የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ብሎ ሲናገር እናያለን። አይ ይሄንን እኮ ዮሐንስ ነው እየተናገረ ያለው በራእይ ካላችሁ መሐመድ አንድም ቦታ ኦኬ
አንድም ቦታ ከአላህ ሊትራሊ ቃል ተቀብሎ አላህ ሊትራሊ የተናገረበት አንድም ቦታ የለም። ሶ ራሳችሁ ባመጣችሁት መስፈርት ራሱ ይወድቃል ማለት ነው። የራሳችሁ መስፈርት አይ አምላክ ነኝ ካለ ግዴታ አምላክ ነው ካላችሁ ደግሞ መጽሐፍ ቅዱስ ላይም እንዲሁም ቁርአን ላይ በጣም ብዙ ቦታ ላይ እኔ አምላክ ነኝ ብለው ሲናገሩ እናያለን። ያ ማለት ግን አምላክ ናቸው ማለት ነው? ኖ ወይ በፍጹም አይደለም። ፈርዖን በተደጋጋሚ እንደውም ፈርዖን የሚገርመው ነገር ምን ብሎ ነው የሚናገረው? እኔ ምንም አይመስለኝ ከኔ ሌላ አምላክ ያላችሁ አይመስለኝም ብሎ ነው የሚናገረው። አስረግጦ ማለት ነው። ይሄ ቁርአን ላይ መጽሐፍ ቅዱስ ላይ አይደለም። ቁርአን ላይ በስተክክል እንደዚህ ይናገራል። ከኔ ሌላ ራሱ አምላክ ያላችሁ አይመስለኝም እኔ ነኝ አምላካችሁ ብሎ ሲናገር እናያለን። ሶ ለምንድን ነው ፈርዖንን ወርሺፕ የማታደርጉት የማታመልኩት? ለምንድን ነው? የአምላክነትን መስፈርት ስለማያሟላ ነው አይደል? ምንም ግልጽ እኮ ነው። ሶ ክርስቶስን ግን አምላክ ስንለው እንዴት ነው የሚለውን ቅድምም የተነሳው ሐሳብ አለ። አብ ሁሉ ያደረገውን ነገር ወልድ ደግሞ ያደርጋል። እንዲሁ ዓለማት የተፈጠሩት በማን ነው ስንል በልጁ በቃሉ። ኦኬ፣ በልጁ በቃሉ። እንደው ቁርአንን ይዘን እችን አንዱን ሐሳብ እናንሳና አንድ ሐሳብ ላንሳና ዘን ሌሎቻችሁ ትቀጥላላችሁ። ምናልባት ቁርአንን ልክፈትና አንዴ ይቅርታ ጋር አንድ ቁርአን ላይ አስከፍቼ አንድ ጎን ለጎን ላሳያችሁ። ኦኬ ሱራ 22:6 ላይ ምን ብሎ ያስቀምጣል? ሱራ 22:6 ኦኬ ኔትወርክ እሺ፣ በጣም ይቅርታ ኔትወርክ ነው። ሱራ 22:6 ላይ ኦኬ እሺ፣ ሱራ 22:6 ላይ ምን ብሎ ያስቀምጣል? ይህ አላህ እርሱ መኖር የተረጋገጠ ለእርሱም ሙታንን ሕያው የሚያደርግ እርሱም በነገሩ ሁሉ ላይ ቻይ በመሆኑ ነው ይላል። ተመልከቱ፣ ይህ አላህ እርሱ መኖር የተረጋገጠ እርሱም ሙታንን ሕያው የሚያደርግ እርሱም በነገሩ ሁሉ ላይ ቻይ በመሆኑ ነው ይላል። ኦኬ፣ በነገር ሁሉ ቻይ፣ ሁሉን ቻይ። ኦኬ፣ በቁርአኑ መሰረት ማለት ነው። ሙታንን ደግሞ የሚቀሰቅስ ህይወት የሚሰጥ ነው ብሎ ይናገራል መጽሐፍ ቅዱሳችን። ስለዚህ ምን ይላል? ለምሳሌ ዮሐንስ ወንጌል ምዕራፍ 5 ላይ እዛው ጥያቄ የሚያነሱበት ክፍል ላይ ዮሐንስ ወንጌል ምዕራፍ 5 ቁጥር 28 እና 29 ላይ ስለ ክርስቶስ ሲናገር ተመልከቱ። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ኦኬ ይመጣል። መልካም የሚያደርጉ ለህይወት ትንሣኤ፣ ክፉ የሚያደርጉ ለፍርድ ትንሣኤ ይወጣሉ። በዚያ አትደነቁ ብሎ ይናገራል። ከላይ ደግሞ ስንመለከት ለሁሉ ኦኬ አብ ህይወት እንደሚሰጥ ሁሉ ወልድም ደግሞ እንዲሁ ህይወት እንደሚሰጥ ይናገራል። ኦኬ የሚገርመው ነገር ቁጥር 28 እና 29 ላይ የተጠቀሰውን ሐሳብ 28 እና 29 ላይ በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካም የሚያደርጉ ለህይወት ትንሣኤ፣ ክፉ የሚያደርጉ ለፍርድ ትንሣኤ ይወጣሉና በዚህ አትደነቁ ይላል። ክርስቶስ። ኦኬ ይሄ ሁሉም የሆነው በማን ነው? በክርስቶስ 22:7 ላይ እዚህ ክፍል ላይ እታችኛው ላይ ስትወርዱ ምን ብሎ ያስቀምጣል? ሰዓቲቱን መጪ በእርሷ ፍጹም ጥርጣሬ የሌለባት በመሆኗ ኦኬ አንዴ አብሉስ እዚህ መቆይ ለእንትን ርዕስ ለጥፋችሁ። እሺ አንድ ደቂቃ። እሺ ሶሪ እዚህ ጋር ሲያስቀምጥ ምን ብያቸዋለሁ? ይህ አላህ እርሱ መኖር የተረጋገጠ እርሱም ከሙታን ሕያው የሚያደርግ እርሱም በነገሩ ሁሉ ላይ ቻይ መሆኑ ነው። ተመልከቱ፣ ሙታንን ሕያው የሚያደርግ ነው፣ ሁሉን ቻይ ነው ብሎ ካስቀመጠ በኋላ ምን ብሎ ይናገራል? ሰዓቲቱን መጪ በእርሷ ፍጹም ጥርጣሬ የሌለባት በመሆኗ አላህም በመቃብሮች ውስጥ ያለን ሁሉ የሚቀሰቅስ በመሆኑ ነው ይላል። ምን ውስጥ ያለን? በመቃብር ውስጥ ያለን ሁሉ የሚቀሰቅስ ነው። ኦኬ ቅድም ምን አነበብን? ወንጌል ላይ ምን አነበብን? በመቃብር ያሉትን ሁሉ ድምፅ የሚሰሙበት ሰዓት ይመጣል። ኦኬ ድምፁን የሚሰሙበት ይመጣል። መልካም የሚያደረጉ ለምን ትንሣኤ? ለህይወት ትንሣኤ፣ ክፉ የሚያደረጉ ለፍርድ ትንሣኤ ይመጣልና በዚህ አትደነቁ። ይህንን የጻፈ ወንጌላዊ ዮሐንስ እዛው 14 ላይ ምን ብሎ ይናገራል? ቁጥር 6 ላይ ኢየሱስም እኔ መንገድና እውነት ህይወትም ነኝ፣ ከኔ በቀር ወደ አብ የሚመጣ የለም አለ። እኔ እውነትም ህይወትም ነኝ አለ።
ሁለቱም የአላህ ስሞች ተብለው ተጠቅሰዋል። እውነትም መንገድም ተብሎ ህይወትም ተብሎ ኦኬ። ምን ብሎ ተናገረ ግን ክርስቶስ? እኔ መንገድም እውነትም ህይወትም ነኝ አለ። ስለዚህ ኢቨን እንኳን በቁርአን ገለጻ እንኳን ብንጠቀም ምንም ወደዚህም ወደዛም በማይል መልኩ ኢየሱስ ጌታ አምላክ እንደሆነ ይናገራል ማለት ነው። ጌታ አምላክ መሆኑን ይናገራል። የሚገርመው ነገር ይሄንን አያይዤ ልበልና ምናልባት ሌሎቻችሁ ትቀጥላላችሁ። ሱራ 11:56 ላይ ምን ብሎ ያስቀምጣል? ሱራ 11:56 ላይ እችን ብቻ ልበልና በኋላ ላይ ሌሎች ሀሳቦችን እናነሳለን። እሺ በዚህኛው ልክፈተው። ሶሪ ኦኬ። እሺ እኔ እስከ መቼ ልጠብቅ? ወንድማችን አንድ ደቂቃ ታገስ፣ ችግር የለውም። ቢ ፔሸንት። አንድ ደቂቃ በቃ ረጋ በልና ቀጥል። ዮባ እችን ብቻ ልበልና ትቀጥላለህ። በጣም ይቅርታ። ሱራ 11:56 ላይ ምን ብሎ ይናገራል? እኔ በጌታዬና በጌታችሁ በአላም ላይ የተጠጋው በምድር ላይ ምንም ተንቀሳቃሽ የለችም እርሱ እናቷ የያዛት ብትሆን እንጂ ጌታዬ ቃሉም ስራውም በቀጥተኛ መንገድ ላይ ነው አላቸው ይላል። ተመልከቱ፣ ጌታዬ በምን ላይ ነው አለ? በቀጥተኛ መንገድ ላይ ነው አላቸው። አላህ በቀጥተኛ መንገድ ላይ ነው እንጂ ቀጥተኛ መንገድ አይደለም። ሊትራሊ ኦኬ። ምን ብሎ ተናገረ? ጌታዬ ተመልከቱ፣ ጌታዬ ቃሉም ስራውም በቀጥተኛ መንገድ ላይ ነው አላቸው አለ። እርሱ ራሱ በቀጥተኛ መንገድ ላይ ነው። ክርስቶስ ግን ሲናገር እኔ እውነትም መንገድም ነኝ ብሎ ተናገረ። ተመልከቱ፣ እኔ መንገድና እውነት ህይወትም ነኝ፣ ከኔ በቀር ወደ አብ የሚመጣ የለም አለ። ኦኬ፣ ወደ አባቴ የሚመጣ የለም፣ ከኔ በቀር ወደ ማን የሚመጣ የለም? ወደ አብ የሚመጣ የለም ብሎ ተናገረ። ሶ እውነተኛ መንገድ ህይወት የሆነውን እንከተል ወይስ ደግሞ ቀጥተኛ መንገድ ላይ ያለውን እንከተል? አክቹዋሊ ሱረቱል ፈቲሃም የአላህ ጸሎት ነች ብለን ስለምናምን ማለት ነው። የመጀመሪያዋ ሱራ 7 አንቀጽ ያላት። ሶ ቀጥሉ። ቃሎት ያሰማልን። እዮባዬ እናመሰግናለን። ቃሎት ያሰማልን። እሺ አቡ ሙስሊም የሚል ይዘር እንኳን ደህና መጣ። ኦኬ ግሬቲንግስ ሰላም ብያችኋለሁ። እናንተ ሰላም ብያችኋለሁ። ቅድም ኢዮብ ራዕየ ዮሐንስ ምዕራፍ 1:8 አንስቶ ነበር። እዛ ላይ ትንሽ ብንል ደስ ይላል። ችግር የለውም ትሄዳለህ። ክርስቶስ አምላክ አይደለም በሚለውን አርጊው ለማድረግ ነው የገባው አይደል? አቤት ክርስቶስ አምላክ አይደለም የሚለውን አርጊው ለማድረግ ነው አይደል የገባው? ያ ስለዚህ ወደ ራእይ ትሄዳለህ። ችግር የለውም ወደዛ እንሄዳለን። ግን አንድ ጥቅስ ላንሳለን። የዮሐንስ ወንጌል ምዕራፍ 20:28 ላይ ቶማስ ማን ብሎ ነው የጠራው ክርስቶስን? ጌታዬ አምላኬ። ማንን ነው እንደዛ ብሎ የጠራው? ኢየሱስን ሳይሆን አብን ነው እንደዛ ብሎ የጠራው። እሺ ኢየሱስን ሳይሆን አብን ነው ጌታዬ አምላኬ ብሎ የጠራው የሚል ማስረጃ ወይ ደግሞ በዚህ መልኩ የፈታ አባት ከጥንት ጀምሮ እንደዚህ ቆይ ተመሳሳይ ሊንግስቲካል የሆነ አፕሮች ያመጣልን። ተረጋጋ። ቆይ ተረጋጋ። እንደዚህ አይነት ዶክሶሎጂ ከኪስ የምታመጣውን ትርጉም ማለት ነው። እኔ አሁንም ተናግሬያለሁ። ታች የምትገቡ ሰዎች ከኪሳችሁ ትርጉም ይዛችሁ አትምጡ። ኦኬ፣ እኛ ኦርቶዶክሳውያን መጽሐፍ ቅዱስን ተረጋጋ። የቅበት እምነት ስራ ነው። ማስረጃ ይላል። በየደቂቃው አታወራ። አንዴ ቆይ። በየደቂቃው ዝም ብላችሁ ከኪሳችሁ ማስረጃ ይዛችሁ አትምጡ። አሁን የምነግርህ ምንድነው? ቶማስም ጌታዬ አምላኬም ብሎ መለሰለት። ለማን የመለሰው? ጌታዬም አምላኬም ብሎ አቡ ቀጥታ ለማን የመለሰው? አይ አይደለም፣ አውራኝ። ጌታዬ አምላኬ ብሎ ለማን የመለሰው? ጌታዬ አምላኬ ብሎ የመለሰው ለኢየሱስ አብን ነው ያለው። ለማን የመለሰው ነው ያልኩህ? ያው ያንን ለማን የመለሰው? ጌታዬ አምላኬ ጌታዬ አምላኬ ብሎ ለማን የመለሰው? ኦኬ እሺ፣ በትልቁ ላድርግህ። ለኢየሱስ መልሶለታል። ተመሳሳይ ጥቅስ ነው። ለምሳሌ ሉጥ ካም ዳውን፣ ተረጋጋ። በትልቁ አድርጌ ያለው ማስረጃ ከፍተህ ጌታዬ አምላኬ የሚያለው አብን ነው የሚል ማስረጃ አውጥተህ ኮሜንተሪ ቶሎ በል። እሺ የኔን እንትን ነው ማቀርበው። የኔን ሀሳብ ነው ማቀርበው። ዮሐንስ ወንጌል ምዕራፍ 20 ኮሜንተሪ ተረጋጋ።
ኖ የግድ ኮመንታሪ የምጠቅስላቸው አባት እኔ በምለው ባልፈል ይኸውልህ ስማ እኔ ባልኩ ቢፈቱ ኑሮ ለምን ሙስሊም አሉ አያገባንም። ኮመንታሪ ፋላሲ አትስራ የንጽጽር ስራ ነው። እንወያይበት። አድምጠኝ። ኮመንታሪ አልጠቅስልህ ግዴታ መጥቀስ የለብኝም። ምንድነው የሚያስፈራ? አለብህ እንዴ ይሄን ትርጉም ጌታ መጣው ወይ? እሺ ልንገርህ። አድምጠኝ እስቲ የጉንጬን ልጨርስበት። የጉንጬን ኧረ የጉንጬን እዛው ትውጣለህ። አብን ነው እንደዛ ያለው እያልከኝ ኮመንታሪ አምጣ ወንድሜ። የኪስ ትርጉም እዛው ነው። ተረጋጋ። ኮመንታሪ ማምጣት ይኸውልህ ስማኝ። እኔ ያልኩትን ኮመንታሪ ባመጣልህ ኑሮ ለምን ስማ ቆይ ይሄን ትርጉም ኬታ አብራራ። መች ተናገርኩኝ? ያው ተረጋጋው ነው። ረጋ በል በጠኔ አሁን እንድንበጣበጥ አይደለም ያስገባን። ጋይስ ታች ያላችሁ ሰዎች ስሙ። እኛውን ማስረጃ የሚያቀርብ ሰው አሚን ብለን እንቀበላለን። አሁን ወንድማችን አቡ ሙስሊም የራሱን የኪስ ትርጉም ጌታዬ አምላኬን ብሎ መለሰለት። ለማን የመለሰው? ለኢየሱስ። ማንን ነው እንደዛ ጌታዬ አምላኬ ብሎ መለሰለት? ለኢየሱስ ነው የመለሰው እየተባለ አብን ነው ያለው እያለ ነው አይደል? እንደዛ ብሎ የፈታ ማስረጃ ያምጣልን። እንደዛ ብሎ የፈታ ኮመንታሪ ያምጣልን። ለምን እንደዚህ አይነት መረዳቶች ከጌታችን ከመጣ ከስንት ጊዜ በኋላ ቆይ አንዴ ማማዬ ላተልቃት ከስንት ዘመን በኋላ የመጣ ስለሆነ ማማ የምትዩ ነገር ካለ አተልቄሻለሁ። ኦኬ ቀጥይና ቀጥይ። እሺ ያው ኮመንተሪ ምናልባት ማያክ ከሆነ ኮመንተሪ እንደዚህ ነው አውጣልን እያልንክ ያለ ነው። እንደዚህ ብሎ ያብራራ አንድ አባት ማለት ነው። ወደ ጥቅሱ ተመልሰን ግን እስቲ በጥቅሱ ላይ እናስጨርሰውና ከዛ ያው ኮመንተሪ አያመጡም። በእርግጥ የራሳቸውን ትርጉም እናስረዳ ነው የሚሉት። ትርጉምህን ኪስት ይዘዋል ወንድማችን። ያንተ ትርጉም ለእኛ ክርስትናችን ዶክትሪን አይደለም። የኛ ትምህርታችን በአባቶች ነው የሚመዘነው፣ በአባቶች ነው የሚተረጎመው መጽሐፍ ቅዱሳችን። አንተ የምተረጉመውን ያው ለኪሰት አደርገዋለሁ ማለት ነው። እንግዲህ ቶማስ የክርስቶስ ኢየሱስን ትንሣኤ ባለማመኑ ነው። ቃል በቃል እንቀጥላለን በአውዱ መሰረት ማለት ነው። የኢየሱስ ክርስቶስና የቶማስን ንግግር እናስቀጥልና ከወንድማችን ጋር እንጠያየቅ። እንዲህ ይላል ቁጥር 21 ጀምሮ ኢየሱስ ዳግመኛ ሰላም ለእናንተ ይሁን ብሎ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህም ብሎ እፍ አለባቸው፣ መንፈስ ቅዱስ ተቀበሉ። ኃጢአታቸው ይቅር ያላችኋቸው ሁሉ ይቅርላቸው፣ የያዛችሁባቸው ተይዞባቸዋል አላቸው። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። ኦኬ አላየም ማለት ነው። ለሌሎቹ ደቀ መዛሙርቱ ጌታን አይተነዋል አሉት። ወጣ እንዴ? እኔ እኮ ማማ የተቸገር በቃ ሀሳቡን እኔ አሁን በጣም የሚያስቅ ነገር ስለሆነ ይሄ ሀሳቡን ይጅበትሽ። ኦኬ አይ እንደው በጣም ስላሳቀኝ ነው። እና አይተነዋል አሉ እነርሱም። እርሱ ግን የችንካሩ ምልክት በእጆቹ ካላየው ጣቴንም በችንካሩ ምልክት ካላገባው እጄንም ከጎኑ ካላስገባው አላምንም አለ። ቶማስ የክርስቶስ ኢየሱስን ትንሣኤ በእጄ ካልዳሰስኩ እጁን በሚስማር የተቸነከረበትን ካልዳሰስኩ አላምንም አለ ቶማስ ማለት ነው። ከዛስ ቁጥር 26 ላይ ከ8 ቀንም በኋላ ደቀ መዛሙርቱ ደግመው በውስጥ ነበሩ። ቶማስም ከእነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። እንግዲህ ቶማስ አሁን በምልክት ሊያይ ነው ማለት ነው። ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ። ኦኬ በሚስማር የተቸነከረውን እጆቹን አሳየው ማለት ነው። እጅህንም አምጣና ከጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስ የማንን እጅና ጎን አየ? የኢየሱስን። ከዛ እስካየ በኋላ ምን አለ ይለናል ቁጥር 28 ላይ ቶማስ በመጀመሪያ ካላየው አላምንም ብሎ ነበር አይደል? ቶማስ ከደቀ መዛሙርቱ ተለይቶ ስላላየ ማየት አለብኝ ብሎ ጥያቄ አቅርቧል። ከዛ በኋላ ግን ኢየሱስ ካሳየው በኋላ ምን አለ? ቁጥር 28 ላይ ቶማስም ጌታዬ አምላኬ ብሎ መለሰለት። ለማ ፊት ለፊቱ ለሚያነጋግረው አካል። ፊት ለፊቱ የሚያነጋግረው አካል ደግሞ መለሰና ምን አለው? ኢየሱስም ስላየኸኝ አምነሃል። አሁን እዚህ ጋር አብ የቱ ጋር ነው አብ የሚለው? እስቲ በጌታ ስም ከኢየሱስ ጋር እኮ ነው ንግግሩ። ያላየው ነገር ነበረ፣ ኢየሱስ አሳየው። ከዛን አምላኬ ጌታዬ አለ። ከዛስ ጌታ ኢየሱስ ምን አለው? ስላየኸኝ አምነሃል። ስላየ ነው ጌታዬ አምላኬ ብሎ የመሰከረው።
ባያይ ኖሮ አይመሰክርም ነበር ማለት ነው ቶማስ። ስለዚህ ምን አለው ጌታ ኢየሱስ? ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክቶች በደቀ መዛሙርቱ ፊት አደረገ ይላል። ስለዚህ ቶማስ ከኢየሱስ ክርስቶስ ጋር ነው ፊት ለፊት እየተነጋገረ ያለው። አምላኬም ጌታ የሚያለው ፊት ለፊቱ ላለው አካል ነው፣ ለተመለሰለት አካል ነው። ኢየሱስም መልሶ ስላየኸኝ አምነሃል ብሎ እየመለሰለት ያለው። እንደው ከአባቶች ትምህርትም ከተባለ መጽሐፉን ከፈለጋችሁ የቅዱስ ኢራኒዮስንም እንትን ከፍትላችኋለሁ። እንዲህ ይላል ሲያብራራው ማለት ነው። ቶማስ ማነው? ቅዱስ ኢራኒዮስ አልኳችሁ። ቆይ እንዲህ ላውጣላችሁ። ቅዱስ ሄራቅሊስ ማለት ሶሪ። እንዲህ ይላል ቶማስ ጌታዬ አምላኬ ብሎ ማመኑ ሲገልጥ ቅድመ ዓለም የነበርክ አንተነ፣ ዛሬም ያለ አንተነ፣ ሰማያዊ አንተነ፣ ምድራዊም አንተነ፣ በሰማይም በአብ ህልው የምትሆን አንተነ፣ ስለ እኛም በመስቀል የተሰቀልክ አንተነ፣ ዓለም ሳይፈጠር በጌትነት ዙፋን ያለ አንተነ፣ አሁንም በዕፀ መስቀል የተቸነከርክ አንተነ፣ በመለኮት ሕማም የሌለብህ አንተነ፣ በስጋ መከራ የተቀበልክ አንተነ፣ ከአብ ጋር አንድ እንደመሆነ ሞት የሌለብህ አንተነ፣ ከእኛም ጋር አንድ እንደመሆነ በፍቃድ የሞት አንተነ፣ በመቃብር ያደርክ አንተነ፣ በኪሩቤል ላይ ያደርክ አንተነ ማለቱ ነው። ጌታዬ አምላኬ ብሎ ሲመሰክር ቶማስ ብሎ ቅዱስ ሄራቅሊስ እንደዚህ ያብራራል ማለት ነው። ሙስሊም ወገኖቻችን ከኪሳችሁ የምታመጡትን ልክኛ የሆነ የቁርአን ቨርስ አውጥተን በራሳችን መተርጎም እንደማንችለው ተፍሲራት እንደምንለው ሁሉ አንተም የአባቶች ትምህርት ትባላለህ። አንተ የአባቶች ትምህርት ባይዘው እኛ እስልምና ስንተች አንድ ልታስተውሉ የሚገባው ከተፍሲራቶች ማብራሪያ አንጻር ነው። ራሱ እስልምና ስህተት ነው የምንለው እኛ በራሳችን ቁርአኑን ተርጉመ ነው እንኳን አይደለም። ኦኬ ቁርአኑን በራሳችን ተርጉመ ነው ሳይሆን ከተፍሲሮቻችሁ ማብራሪያ አንጻር ነው በራሱ ስህተት ነው የምንለው። አንተ እስቲ ተፍሲራቱ ላይ ሄደ አብራርተ ማለት የአባቶች ትምህርት ላይ ጥያቄ ካለ ጠይቀን የራስን ማብራሪያ ኪስ ያዘው። እኛ ምን ያደርግልናል? እኛ አንተ ማብራሪያ ምን ሊያደርግልን እንጠቀምበታለን ሲጀምር እና በመጽሐፍ ቅዱስ ራሱ እንደው መሞገት የማይችሉት ነገር ነው የአባቶች ትምህርት እንትን ባይ ቀጥል ጋዲ ቃልት ያሰማል ማማይ አይ ምንም ማይ ሎርድ ኤንድ ማይ ጋድ ነው የሚለው ላይክ እንግሊዘኛው ግሪኩን ሄዳችሁ ውስጥ መለከቱ ዘ ሎርድ ኦፍ ሚ ዘ ጋድ ኦፍ ሚ እያለ ነው። ሴይድ ቱ ሂም ነው የሚለው መለሰለት። አስባችሁታል ጋይስ? ዮሐንስ ወንጌል ምዕራፍ 20 ላይ ያለውን ክፍል ኢማጂን ላይክ ሲኑን ላሳያችሁ። ሙስሊሞች እንደሚሉ ሲሆን ማለት ነው ትርጉም ከኬስ ነው ኦፍ ኮርስ እንደምታውቁት ሙስሊሞች እንደሚሉ ሲሆን እንዴት ነገር ሊሆን እንዴት አይነት ነገር ይሆናል መሰላችሁ? አንድ ሰው አለ እዚህ ጋር የሆነ ኮሜንት እያየው ነበረ። ምን ይሆናል መሰላችሁ? ጌታችን ቶማስ አለ፣ በደንብ አስተውሉ። ቶማስ አለ፣ ጌታችን ኢየሱስ አለ። ናነካ እንዳሰኛለው ቶማስ ክርስቶስ ኢየሱስን ከነካው በኋላ በሙስሊሞች ማይንድ ሴት ጌታዬ አምላኬ ብሎ መለሰለት ይላል እኮ መጽሐፉ። ደግሞ እዛው ነው የሚይዘው ሳይድ ቱ ሂም ነው የሚለው። ከዛ ክርስቶስ ኢየሱስ እንደውም መለስ አድርጎ አንተ አይተህ አምነሃል። ሳያዩ የሚያምኑ ሳያዩ ምን የሚያምኑ ምን ብለው የሚያምኑ ጌታዬ አምላኬ ብለው የሚያምኑ እርሱ ነክቶን ያመነ አይቶን ያመነው ዳሶን ያመነው። ሳያዩ የሚያምኑ ግን ብፁዓን ናቸው አለ። ስለዚህ ይሄ አብ ነው የሚለው ነገር የትርጉም ከኪስ ነው። ኦኬ ትርጉም ከኪስ ነው። የዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይም የወጉት ሁሉ ያዩታል የሚለውን አብ ነው ብለው የሚፈቱ ሰዎች ትርጉም ከኪስ። ክርስቲያኖች ሁሌም አንድ ማወቅ ያለባችሁ ነገር እንዲህ እንትና ነው ብለው ለማወዛገብ ሲሞክሩ እንዲህ ብሎ የፈታ ሰው አምጡ በቃ። ከዛ ባለፈ የራሳቸው የኪስ ትርጉም ይሆናል ማለት ነው። እሺ አቡኪ እንኳን ደህና መጣ። አቡኪ የሚል ዩዘር ኔም ገብታል መሰለኝ። እንኳን ደህና መጣ። ማይክ ሚዩት ነው ሜቢ እያወራ ከሆነ አሁን ደግሞ ፖዝ አድርገሃል። አላህ አቡኪ ከሌለ እንግዲህ አላህ አቡኪ የሚል ዩዘር ኔም ወንድማችን ልታዝግ ነው የገባው ላስወርድ። ሙስሊሞች ገስት ላኩና ከዛ በኋላ እናወራለን። ክርስቶስ ኢየሱስ የባህሪ አምላክ አይደለም የምትሉ ግቡና እናወራለን። ስለዚህ እናስወርደው ማለት ነው በቃ ይመስለኛል።
ሪፖርት ለማድረግ ነው መሰለኝ የገባው። እኔ አሁን ያስገባሁት ሙስሊም ይሁን አይሁን አላውቅም። የሆነ ሰው ገብቷል ብቻ አና ሚናናም የሚል ዩዘር ኔም አላውቅም። አይ ክርስቲያን ነው። ኦኬ ኦርቶዶክስ ነው። ኦርቶዶክስ አዎ። ጥያቄ አለ ሜቢ። አይ በውስጡ ጠይቅ ይሻለኛል መሰለኝ። እሺ ወንድማችን። ስለዚህ ማማይ በቃ አንድ ሁለት ሀሳቦችን እንድታነሺ አንድ ሁለት ጥቅሶችን አንስተሽ ሪፍሌክት እንድታደርጊ የክርስቶስ አምላክነትን የሚያሳዩ ነገሮች ላይ ሜቢ ከቁርአኑም ደግሞ ኮምፓራቲቭ የሆነ ነገር ማንሳት የምትችይ ከሆነ እድሉን ልስጥሽ ማማይ። ቀደም ኢዮባም የተወሰነ ስላለ በትልቁ ላድርግሽና ቀጥይ። ይሄን ነገር እንዴት ነው ሁለት ሰው ማተልቅ ይቻላል? ማማይ ያለሽ አሎ ጋዲ። እሺ መቀጠል ትችያለሽ የሚመችሽ ከሆነ ማለት ነው። እሺ ቪዲዮን ትልበልላችሁ። ምንድነው ማሳያችሁ? ያው ሙስሊም ወገኖቻችን እኛ ሁሌም የአምላክነት መስፈርቱ ተግባሩ ስራው ነው እንጂ እኔ አምላክ ነኝ ብሎ መናገር አይደለም ብለን እናምናለን። እኛ ክርስቲያኖች አሁን ሙስሊም ወገኖቻችን አምላክ ብቻ የሚያደርጋቸው ለአምላክ ብቻ የሚሰጡ ስም አለ፣ አምላክ ብቻ የሚያደርጓቸው ነገሮች ብለው የሚያምኗቸው ነገሮች አሉ፣ እንደ ቁርአናቸው ማለት ነው። ከሱ ውጪ ይህን ነገር ማድረግ አይችልም ብለው የሚያምኑና በመጽሐፍ ቅዱስ ላይ ጌታችን ኢየሱስ በተደጋጋሚ አምላክነቱን በስራ ለማሳየት ለአይሁዶች በጣም እንትን ብሏል፣ አሳይቷቸዋልም። አንድ የሚያጉረመረሙበትም አምላክነቱን በተግባርም ሲያሳያቸውም ጭምር ነው። በቃል ሲያስረዳቸው አንተ ጋኔን አለብህ፣ ዮሐንስ ወንጌል ምዕራፍ 8 ላይ ካያችሁ አንተ ጋኔን አለብህ ሁላ ብለው እስከ መሳደብ ደረሱ። ለዚህ ምን አላቸው? እኔ ራሴን ባከብር ክብሬ ከንቱ ነው፣ እኔን የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው ስላላቸው ሰው የሚረዱበትን መንገድ እያነጻጸረ በብሉይ ኪዳን እግዚአብሔር ብቻ የሚያደርጋቸውን ነገሮች እሱ በአዲስ ኪዳን ተገልጦ ይሰራቸው ነበረ። ስለዚህ እነሱ የሚያስቡት ከእግዚአብሔር ውጭ ያንን ነገር ማንም ማድረግ አይችልም ብለው ስለሚያስቡ እግዚአብሔር አምላክ ክርስቶስ ኢየሱስ ያንን እየሰራ ተግባሩን ያሳያቸው ነበር፣ አምላክነቱን በተግባር ማለት ነው። ለምሳሌ ያህል ሱረቱል ኢምራንን ማንሳት እንችላለን። በቁርአናችሁ አንፃር ከአላህ ውጭ ማንም ማድረግ አይችልም ብላችሁ የምታስቡት የቁርአን አያዎች ከአምላክ ውጭ ማንም ሊናገራቸው ወይም ሊያደርጋቸው የሚችሉ ነገሮች የሉም ብላችሁ የምታምኗቸው ማለት ነው። ሱረቱል ኢምራን ቁጥር 135 ላይ እንዲህ ይላል፣ ለእነዚያ መጥፎ ስራን በሰሩ ወይም ነፍሶቻቸውን በበደሉ ጊዜ አላህን የሚያስታውሱ ለኃጢአቶቻቸው ምህረትን የሚለምኑ ለሆኑት አለ ከአላህም ሌላ ኃጢአቶችን የሚምር አንድም የለም ማለት። በደንብ አስተውሉ። ከአምላክ ውጪ ከአላህ ውጪ ከኔ ውጪ ኃጢአትን የሚምር ማንም የለም ብሎ ይናገራል። ምናልባት በመጽሐፍ ቅዱሳችን ከብሉይ ኪዳን ጀምሮ ላሳያችሁ። በብሉይ ኪዳን ላይ አምላካችን እግዚአብሔር ከኔ ውጪ ማንም ኃጢአትን ይቅር የሚል የለም እያለ አንደኛ ነገሥት ምዕራፍ 8 ቁጥር 39 ላይ እንዲህ በማለት ይናገራል። አምላካችን እግዚአብሔርም ቅዱሳን ነቢያትም እንዳስተማሩት ማለት ነው። ለአባቶቻችንም በሰጣሃት ምድር ላይ በሚኖሩበት ዘመን ሁሉ ይፈሩ ዘንድ በማደሪያ በሰማይ ስማ ይቅርም በል። በደንብ አስተውሉ። ይቅርም በል ማ እግዚአብሔር ማለት ነው። አንተ ብቻ የሰው ልጆች ሁሉ ልብ ታውቃለህና ልቡን ለምታውቀው ሁሉ ሰው ሁሉ እንደ መንገዱ ሁሉ መጠን ክፈለውና ስጠው ይላል። እንግዲህ አንተ ብቻ ይቅር በል፣ አንተ ብቻ የሰውን ሁሉ ልብ የምታውቅና ለሰው ሁሉ እንደ መንገዱ የምትሰጥነ የተባለ ነው ያህዌ። ከያህዌ ውጪ የሰው ልጅ ኃጢአት ይቅር የሚል የለም፣ የሰውንም ልብ የሚያውቅ የለም ማለት ነው። እንዲሁም ደግሞ ለሰዎች ፍርድን የሚሰጥ ከያህዌ ውጪ ማንም የለም። ለዚህ አይሁዳውያን ይሄን ይረዳሉና ጌታችን ኢየሱስ ደግሞ በተግባር ሲያሳያቸው ልክ አሁን በቁርአን ላይ ያሳዩአችሁ ከአላህ ውጪ ማንም ኃጢአትን መማር የሚችል የለም ይለናል ቁርአኑ። ይሄ ሙስሊም ወገኖቻችንን ብንጠይቃቸው ከአላህ ውጪ የሰው ልጅ ኃጢአት ስሬት ማድረግ የሚችል ፍጡር አለ ብለን ብንጠይቃቸው ኖ ነው የሚሉት፣ አላህ ብቻ ነው የሚሉት። ካዲያ ኢየሱስ ክርስቶስ ማን ስለሆነ የሰው ልጅ ኃጢአት ይቅር ሊል ቻለ? የሰው ልጅ ኃጢአት ስሬት ሊያደርግ ቻለ? ማርቆስ ወንጌል ምዕራፍ 2 ላይ ካያችሁ ከቁጥር 4 ጀምሮ ስለ ሕዝቡን ብዛት ወደ እርሱ ማቅረብ ቢያቅታቸው እርሱ ያለበት የቤቱን ጣራ አነሱ፣ ነድለውም ሽባው የተኛበት አልጋ አወረዱ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአት ተሰረየችልህ አለው። ማን ነው እንዲያለው? ኢየሱስ። እንግዲህ ኃጢአትን ማን ነው ይቅር ይላል የሚለው መጽሐፍ ቅዱሳችን በብሉይ ኪዳን ያህዌ ነው። አንተ ብቻ የሰው ልጅ ኃጢአት ይቅር በል ተብሎ የተነገረለት እግዚአብሔር ብቻ ነው። የሰው ልብ ሁሉ የሚያውቅ ነው ብሎናል። እዛው ጥቅስ ጋር ሶስቱንም ነገር ላሳያችሁ ነው። እንግዲህ የሰው ልብ የሚያውቅ እግዚአብሔር ነው ተብሏል። ኢየሱስ ምን አላቸው? አንተ ልጅ ኃጢአት ተሰረየችልህ አለው። ኦኬ
አይሁዳውያን ምን አሰቡ? እንዲህ ከአንዱ ከእግዚአብሔር በቀር ማን ነው ኃጢአትን ይቅር ሊል የሚችለው? እንዴት ይሄ ሰው እንደዚህ ሊያደርግ ቻለ ብለው እንደውም አጉረመረሙ። ምን ይለናል? ከጸሐፊዎችም አንዳንዶቹ በዚያ ተቀምጠው ነበር፣ በልባቸውም ይህን ስለምን እንደዚህ ይሳደባል፣ እንደዚህ ያለ ስድብ ይናገራል አሉ። ስድብ መሰላቸው። ምክንያቱም ከእግዚአብሔር ውጪ ኃጢአትን ስርየት ሊያደርግ የሚችል ማንም እንደሌለ ስለሚያውቁ አይሁዳውያን ክርስቶስ ኢየሱስ በተግባር አምላክነቱን ሲያሳያቸው የሰው ልጅ ኃጢአት ስርየት አድርጎ አሳያቸው። ስለዚህ ምን አሉ? እንዴት እንደዚህ ያለ ስድብ ይሳደባል? ስድብ መስሎ ታያቸው። ምን አሉ? እንዴት እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ ማን ይችላል ብለው አሰቡ ይለናል። ተመልከቱ። ከአንዱ ከእግዚአብሔር በቀር ያሉት ለምንድን ነው? ብሉይ ኪዳን ላይ ከእግዚአብሔር ውጪ ኃጢአትን ስርየት የሚያደርግ የትኛውም ፍጡር ስለሌለ ማለት ነው። ከእግዚአብሔር ውጪ የትኛውም አካል የሰው ልጅ ኃጢአት ስርየት የሚያደርግ ስለሌለ፣ ስለዚህ ክርስቶስ ኢየሱስ ምን አላቸው? ወዲያውም በልባቸው እንዲህ እንዳሰቡ በመንፈስ አውቆ እንዲህ አላቸው። አንደኛ ነገሥት ምዕራፍ 8 ላይ ምን ይላል? አንተ ብቻ የሰው ልብ የምታውቅ ተብሏል አይደለ? እዚህ ጋር ኢየሱስ ክርስቶስ ያ አምላክ ስለሆነ በልባቸው ያሰቡትን ሁሉ አውቆ መልስ ሰጣቸው። ስለምን በልባችሁ እንዲህ ታስባላችሁ ብሎ መልስ ሰጣቸው። ኦኬ፣ እዛ ጥቅስ ላይ አንደኛ ነገሥት ላይ ምን ብሎናል? አንተ ብቻ ይቅር በል ተብሏል። አንተ ብቻ የሰው ልብ ሁሉ የምታውቅ ተብሏል። ኦኬ፣ ስለዚህ ያ እግዚአብሔር ስለሆነ በልባቸው ያሰቡትን ሁሉ አውቆባቸው መልስ ሲሰጣቸው እንመለከታለን። ያ እግዚአብሔር ስለሆነ በስጋ የተገለጠው ደግሞ የሰው ልጅ ኃጢአት ስርየት ሲያደርግ እንመለከታለን። እንዲሁም በሱረቱ ኑር ምዕራፍ 24 ቁጥር ምናልባት ሙስሊም ከገባ ሙስሊሙን እንድናስተናግድ እድል ልስጥ። አጋዲ እሺ ማማይ ይቻላል። ዊከንድዝት ጥሩ ፖይንት ነው ያነሳሹና ጥሩ ፖይንት ነው። ሜቢ በኋላ ላይ አንድ አፍታ ፕሮሲድ እናደርጋለን፣ የምንቀጥል ይሆናል። እሺ አንዴ ቆይ። ማን ነው የሚለው ወንድማችን? ስሙ ሁሱ ነው የሚለው። ሁሱ የሚል ዩዘር ነው። ሁሱ ወይ ሰላም ነው? ሰላም አለን ይመስገን አምላክ። ርዕሱን አይተዋል ስትገባ? ሜቢ አያላየትም፣ የሰማቸው ነው። ችግር የለም ቀጥሉ። ክርስቲያን ነው ወይስ ሙስሊም ነው? ሙስሊም ነኝ። ስለ ክርስቶስ አምላክነት ነበር እያወራን የነበረው። ትሰማለህ ቁጭ ብለህ? እሰማለሁ። ችግር የለም ጨርሱ። ጥያቄ አለ ወይስ ላይክ ለመማር የመጣው? ለመማር እኮ እስኪ ልስማት። ጥያቄ ካለኝም ጥያቄ አቀርባለሁ። ይስማ ማማ ይቀጥል፣ ሀሳብሽን ጨርሽ። ጋይስ ታብታብ አድርጉ። ምንድነው 300 ምናምን ቤት ላይ ስቲል ስታክ አድርገህ ታብታብ አድርጉ። ቀጥይ ማማ። ጎበዝ ነው። እንደውም ምናልባት ያልሰማው ነገር ካለ ሰምቶ ፖይንቱን ገብቶት ጥያቄ እንዲጠይቅ ጎበዝ ነው። እንደዚህ ለራሱ ጊዜ መስጠቱ። ቀደም እንዳልኳችሁ ከአላህ ውጪ ማንም ማድረግ አይችልም የተባለውን ነገር ኢየሱስ ደግሞ አላህ በንግግር ከኔ በቀር ኃጢአትን ይቅር የሚል የለም ብሎ ሲናገር፣ ኢየሱስ ግን በተግባር ተግብሮት ያለፈው ነገር ነው። በደንብ አስተውሉ። እንዲሁም ደግሞ በሱረቱ ኑር ምዕራፍ 24 ቁጥር 35 ላይ እንዲህ ይላል፣ አላህ የሰማያትና የምድር አብሪ ነው አለ። እንግዲህ ስለ ብርሃንነቱ ልክ ኢየሱስ እኛ የዓለም ብርሃን ነው ብለን እንደምንለው እንግዲህ አላህም ስለ ብርሃንነቱ ሲነገርለት ምን ይላል? አላህም የሰማይና የምድር አብሪ ነው። የብርሃኑ ምሳሌ በውስጧ መብራት እንዳለባት ዝግ መስኮት፣ በመብራቱ በብርጭቆ ውስጥ የሆነ ብርጭቆይቱ ፍጹም ሉላዊ ኮከብ የምትመስል ምስራቃዊ ምዕራባዊ ካልሆነች ከተባረከች የወይራ ዛፍ ዘይቷ እሳት ባይነካውም እንኳን ሊያበራ የሚቀርብ ከሆነች ዘይት የሚቃጠል እንደሆነ መብራት ነው አለ። እንግዲህ የሁሉ ምሳሌ ምንድነው? አላህ የዓለም ብርሃን ነው የሚለውን ለማሳየት ነው። ገብቷቸዋል? መብራት ነው አለ። ኦኬ፣ ይህ በብርሃን ላይ የሆነ ብርሃን ነው አለ። እንግዲህ አላህ ብርሃን ነው እየተባለ ነው። አሁን በደንብ አስተውሉ። ይሄ ቃል የተነገረው መቼ ነው? በ7ኛው ሴንቸሪ መሐመድ መጥቶ በወረደለት የቁርአን አያ ነው። አላህ የዓለም ብርሃን ነው የሚባለው ቃል የተነገረው። እኛ ግን በ7ኛው ሴንቸሪ በፊት ኢየሱስ በምድር ላይ በተመላለሰ ሰዓት ሐዋርያቱ የዳሰሱት ያዩት ሐዋርያት እያዩት እንኳን ቅዱሳን ሐዋርያት ጌታችን ኢየሱስ ምን ብሏል? ዮሐንስ ወንጌል ምዕራፍ 8:12 ላይ ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ኢየሱስ አስቀድሞ እኔ የዓለም ብርሃን ነኝ ብሏል። ስለዚህ አላህ መጥቶ እኔ ምሳሌውንም የወይራንም የምንንም አድርጎ እኔ ከዚህ የሚበልጥ ብርሃን ነኝ ቢለን ምንም። ኢየሱስ እኔ የዓለም ብርሃን ነኝ ብሎ ሊያውም ብርሃንነቱን በተግባር አሳይቶ ነው ሄዷል አይደል?
በተግባር አሳይቶን ሄዷል። አሁን የዓለም ብርሃን ይሄ ከአላህ ውጪ ሊባል የሚችል አካል አለ ወይ ብላችሁ ብትጠይቁ አላህ ብቻ ነው የሚባለው ከተባለ ኢየሱስ እኔ የዓለም ብርሃን ነኝ ብሎ ተናግሯል። አንድ ፍጡር እኔ ምናልባት የሐዋርያቱን አነጻጽራችሁ ሐዋርያቱም እኮ የዓለም ብርሃን ናቸው የሚለው ልታመጡ ትችላላችሁ። ሐዋርያት የተባሉበትና ኢየሱስ የተባለበት አውድና ኮንቴክስት ይለያያል ማለት ነው። መዝሙረኛው ዳዊት አስቀድሞ ይህንን ቃል ተናግሮታል በጣም በሚያስገርመው ሁኔታ ማለት ነው። መዝሙር 27 ላይ ዳዊት ምን ብሏል? እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር በሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው ብሏል። እግዚአብሔር ምኔ ነው ብሏል? ብርሃኔ ነው ብሎናል። ስለዚህ ብርሃን የሆነው ክርስቶስ ኢየሱስ ምን አለ? እኔ የዓለም ብርሃን ነኝ አለ በስጋ መጥቶ። ዳዊት የተቀኘለት ያ እኔ የማመልከው አምላኬ ብርሃን ነው ያለው አምላክ በስጋ ተገልጦ እኛ በመካከላችን ሆኖ ደግሞ በሐዋርያት መካከል ሆኖ ደግሞ ምን አለ? እኔ የዓለም ብርሃን ነኝ በማለት ሲናገር እንመለከተዋለን። እንግዲህ ይህንን ሊናገር የሚችል አንድ ፍጡር የለም። ኦኬ ብርሃን ሆኖ በተግባር አሳይቶ ማለት ነው። ሊያውም በሱረቱል ሐጅ ምዕራፍ 22 ቁጥር 6 ላይ እንዲህ ይላል፣ ይህ አላህ እርሱ መኖሩ የተረጋገጠ ነው፣ እርሱ ሙታንን ሕያው የሚያደርግ እርሱም በነገሩ ሁሉ ላይ ቻይ በመሆኑ ነው አለ። እንግዲህ አላህ ሙታንን ሕያው እንደሚያደርግ ይናገራል። ኦኬ ከሱ ውጪ እንግዲህ ሙስሊም ወገኖቻችን ሙታንን ሕያው ማድረግ የሚችል ፍጡር አለ ወይ ብለን ብንጠይቃቸው ኖ ማንም የለም፣ አላህ ብቻ ነው ሙታንን ሕያው ሊያደርግ የሚችለው የሚል አይነት ነገር ነው የሚመልሱልን እንጂ ሙሐመድ ሕያው ሊያደርግ አይችልም፣ ሌሎች ነቢያት የምትሏቸው ሕያው ሊያደርጉ አይችሉም። ከሙታን የሚቀሰቅሱት ማን ነው? አላህ ነው ብላችሁ ነው የምታምኑት። ታዲያ ይሄንን ሳንሰማ በፊት እኛ ክርስቶስ ኢየሱስ ምን ብሎናል? ሐዋርያቱ እየዳሰሱት እያዩት ምን ብሎናል ብለን ስንመለከት አስቀድሞ ክርስቶስ ኢየሱስ ምን ብሏል? ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ግን አስነሳዋለሁ ብሎ ተናገረ። ሕያው የሚያደርግ ማን ነው? እኔ ነኝ ሕያው የማደርጋችሁ፣ እኔ ነኝ የማስነሳችሁ ብሎ የነገረን ማን ነው? ጌታችን ኢየሱስ ነው። አላህም መሐመድም ጅብሪልም የሚባሉ አካሎች ሳይመጡ በፊት ማለት ነው። ሳይመጡ በፊት በእኔ የሚያምን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን ሕያው አደርገዋለሁ አስነሳዋለሁ አለ። ኦኬ አስነሳው። ይሄ አስቀድሞ ጌታችን ኢየሱስ የነገረን ቃል ነው። እዛው ሱረቱል ሐጅ ላይ ከተመለከታችሁ ቁጥር 56 ላይ እንዲህ ይላል፣ በዚያን ቀን ንግስናው የአላህ ብቻ ነው አለ። በዚያን ቀን ንግስናው ፈራጅ ነኝ እያለ ነው። በዚያን ቀን ንግስናው የአላህ ብቻ ነው፣ በመካከላቸውም ይፈርዳል። እነዚያም ያመኑት መልካም ስራዎችንም የሰሩት በመደሰቻ ገነቶች ውስጥ ናቸው አለ። ኦኬ ንግስናው እኔ ነኝ የምፈርደው፣ ከእኔ ውጪ ፈራጅ የለም እያለ ነው። አሁን ሙስሊም ወገኖቻችን ብንጠይቃቸው ሙስሊሞች ወይ ከአላህ ውጪ የሚፈርድ አለ ወይ? በወልቂያማ ቀን የሚፈርድ አካል አለ ወይ ብለን ብንጠይቅ ኖ አላህ ነው የሚሉት። ነቢያችን የሚሉት የለም፣ ማንኛውም አካል ሊፈርድ አይችልም ከአላህ በስተቀር ብለው ነው የሚመልሱት። ጌታችን ኢየሱስ ምን ብሎ ተናግሯል ካልን ዮሐንስ ራዕይ ምዕራፍ 22 ቁጥር 11 ላይ አመፀኛው ወደፊት ያምፅ፣ ርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ፣ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። በነገራችን ላይ መዝሙር 40 ላይ ካያችሁ አምላካችን እግዚአብሔር በአሕዛብ መካከል እንደሚፈርድ ይናገራል። ያ በአሕዛብ መካከል የሚፈርደው ደግሞ በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ አሕዛብን ሁሉ በግራና በቀኝ ያቆማቸዋል የተባለው ማን ነው? ያ የሰው ልጅ የተባለው ጌታችን ኢየሱስ ነው። ኦኬ በብሉይ ኪዳን በአሕዛብ ፍርድ ያወጣል የተባለው አምላክ ክርስቶስ ኢየሱስ ነው። ዳዊት አስቀድሞ ሲናገርለት የነበረው ማለት ነው። ስለዚህ ማን ነው በትንሣኤ ቀን የሚፈርደው? ክርስቶስ ኢየሱስ ነው። እኔ አመፀኞች ያምፁ፣ ርኩሱ ይርከስ፣ ቅዱሱ ይቀደስ፣ እንሆ በቶሎ እመጣለሁ፣ ለእያንዳንዳችሁ እንደ ስራችሁ ሰጣችኋለሁ ብሎ ማን ነው? ከሙሐመድም አላህም ጅብሪልም የሚባሉ አካሎች ሳይመጡ በፊት የነገረን ጌታችን ኢየሱስ ነው። በሁሉ ላይ በፍጥረታት ላይ ሁሉ የሚፈርድ ንጉስ፣ አልፋና ኦሜጋ እኔ ነኝ እያለ የወጉት ሁሉ የሚያለቅሱለት፣ የወጉት ሁሉ ዋይ ዋይ የሚሉለት በፍጥረታት ላይ የሚፈርደው ማን ነው? ጌታችን ኢየሱስ ነው። ስለዚህ አላህ በ7ኛው ሴንቸሪ መጥቶ እኔ ነኝ የምፈርደው ቢለንም ምንም እንትን የሚለን ነገር የለም። ምክንያቱም አስቀድሞ ጌታ እኔ ፈርዳለሁ ብሎ ስላለ። ከአላህ ውጭ ግን ይህንን ቃል ሊናገረው የሚችል ማንም የለም ብለው ካሰቡ ኢየሱስ ማን ስለሆነ እኔ በፍጥረታት ላይ እፈርዳለሁ ሊል ቻለ? ሙስሊም ወገኖቻችን ልታስተውሉ የሚገባው ማለት ነው። ኦኬ አላህ ብቻ ከሆነ ኢየሱስ በመጽሐፍ ቅዱስ ላይ አምላክ አይደለም ብላችሁ የምታስቡ ከሆነ ኢየሱስ ይኸው በፍጥረታት ላይ ፈርዳለሁ፣ ለእያንዳንዳችሁ እንደ ስራችሁ እሰጣለሁ። ኤርምያስ 17:10 ላይ ከተመለከታችሁ እግዚአብሔር ለፍጥረታት ሁሉ እንደሚከፍል ይናገራል። ኦኬ ለፍጥረታት ሁሉ ፍርድን እንደሚሰጥ እግዚአብሔር አምላክ ይናገራል። ያ እግዚአብሔር ስለሆነ በስጋ የተገለጠው ደግሞ ገናም የትንሣኤ ቀንም ሲመጣ እሱ ነው የሚፈርድብን ማለት ነው።
እኔ እመጣለሁ ብሎም በተስፋ የነገረን አምላክ ስለሆነ ማለት ነው። ቅድም ያልኳችሁ ማቴዎስ ወንጌል ምዕራፍ 25:31 ላይ የሰው ልጅ በክብሩ በሚመጣበት ጊዜ ከእነርሱ ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል፣ አሕዛብን ሁሉ በፊቱ ይሰበስባል፣ እረኞችን በጎቹን ከፍየሎቹን እንደሚለይ እርስ በርስ ይለያቸዋል። ጌታችን ኢየሱስ በፍጥረታት ላይ ስልጣን ያለው የሚፈርድ እሱ ብቻ ነው። መዝሙር 9 ላይም ካያችሁ ቁጥር 7 ላይ እግዚአብሔር ግን ለዘላለም ምን ይላል? ይኖራል፣ ዙፋኑንም ለመፍረድ አዘጋጃለን፣ እርሱም ዓለምን በጽድቅ ይፈርዳታል፣ ከአሕዛብም በቅንነት ይዳኛቸዋል አለ። አሕዛብን በቅንነት ይዳኛቸዋል የተባለው ማን ነው? ዳዊት ያለን እግዚአብሔር። ኦኬ፣ በስጋ ተገልጦ ደግሞ አሕዛብን በግራና በቀኝ አቆማቸዋለሁ ብሎ የነገረን ማን ነው? ክርስቶስ ኢየሱስ። ይኸው ማቴዎስ ወንጌል ምዕራፍ 25 ላይ ምን ይላል? የሰው ልጅ በክብሩ በሚመጣበት ጊዜ፣ የሰው ልጅ የሚለው ከድንግል ስለተወለደ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል፣ አሕዛብ ሁሉ በፊቱ ይሰበሰባሉ። ምኖች ናቸው በፊቱ የሚሰበሰቡት? አሕዛብ። ኦኬ፣ ዳዊት ምን ብሎናል አስቀድሞ? እሱ ፍርዱን አዘጋጀ፣ እግዚአብሔር ግን ለዘላለም ይኖራል፣ ዙፋኑም ለፍርድ አዘጋጀ ካለ በኋላ እርሱም ዓለምን በጽድቅ ይፈርዳታል፣ አሕዛብንም በቅንነት ይፈርዳቸዋል፣ ይዳኛቸዋል። ኦኬ፣ ዳዊት የተቀኘለት አምላክ ስለሆነ በስጋ የተገለጠው እንደገናም ደግሞ መጥቼ መፈርዳለሁ እያለ ያለው ያ አምላክ ስለሆነ ማለት ነው። አሁን ሙስሊም ወገኖቻችን ከቁርአናችሁ አንጻር ማሳያችሁ ለምንድን ነው ከአምላክ ውጪ ማንም ሊናገረው አይችልም ብላችሁ የምታስቧቸውን ነገሮች ኢየሱስ ተናግሯቸዋልም አድርጓቸዋልም የሚለውን ላስይዛችሁ ስለፈለግኩ ነው። አሁንም እዛው ሱረቱል ሐጅ ቁጥር 7 ላይ እንዲህ ይላል፣ ሰዓቲቱ መጪ በእርሷን ፈጽሞ ጥርጣሬ የሌለባት በመሆኗ አላህን በመቃብሮች ውስጥ ያለን ሁሉ የሚቀሰቅስ በመሆኑ ነው አለ። አሁን ደግሞ ፍጥረታትን ሁሉ የሚቀሰቅስ ያው እንደ ቅድሙ ሕያው የሚያደርግ በሚለው እዚህ ጋር ደግሞ የሚቀሰቅስ እንደሆነ ይነግረናል። ፍጥረታትን እንደሚቀሰቅስ ማለት ነው። ከአላህ ውጪ ፍጥረታትን የሚቀሰቅስ አለው ብላችሁ ብለን ብንጠይቃችሁ ነው አላህ ብቻ ነው ፍጥረታትን የሚቀሰቅሰው ብላችሁ ነው የምታምኑት። ጌታችን ኢየሱስ ግን ምን ብሎናል? ዮሐንስ ወንጌል ምዕራፍ 5 ቁጥር 25 ጀምሮ እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል። የማንን ልጅ? የእግዚአብሔርን ልጅ ኦኬ ድምጽ የሚሰሙበት ሰዓት ይመጣል። እርሱም አሁን ነው፣ የሚሰሙትን በህይወት ይኖራሉ ካለ በኋላ ቁጥር 29 ጀምሮ ምን ይላል? በመቃብር ያሉት ሁሉ ድምጹን የሚሰሙበት ሰዓት ይመጣል። በመቃብር ያሉት ሁሉ ድምጹን የሚሰሙበት ሰዓት ይመጣል። መልካምም ያደረጉ ለህይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህም አታድንቁ አለ ጌታችን ኢየሱስ። የማንን ድምጽ ሲሰሙ ነው ሙታን የሚቀሰቀሱት? የእግዚአብሔርን ልጅ የኢየሱስ ክርስቶስን ድምጽ ሲሰሙ ነው ሙታን የሚቀሰቀሱት ማለት ነው። አሁን በቁርአናችሁ አንጻር ከአላህ ውጪ ማንም የለም፣ ከአላህ ውጪ ይህንን ሊያደርግ የሚችል ማንም የለም ብላችሁ ነው የምታምኑት። ካዲያ ኢየሱስ ክርስቶስ ማን ስለሆነ እንደዚህ ብሎ ሊናገር ቻለ? ሊያውም ሙሐመድም ለኛም እድል ስጪና አንዴ ትጨርስና እቺን ብቻ ላጠቃልና ትቀጥላለህ። ተረጋጋ። እቺ ብቻ ነች። እቺ ቁርአን ቨርስና አንድ መጽሐፍ ቅዱስ ጥቅስ ነው ማሳያችሁ። ትቀጥላለህ፣ ችግር የለም። አሁን ልታስተውሉ የሚገባው ከቁርአናችሁም ከመጽሐፍ ቅዱስም እያነጻጸርኩላችሁ ያለሁት ለምንድን ነው? ከአላህ ውጪ እነዚህ ነገራቶች የሚያደርግ ፍጡር ከሌለ ኢየሱስ ማን ስለሆነ ሊያደርግ ቻለ? ኦኬ ኢየሱስ ማን ስለሆነ እንደዚህ የአምላካዊ ተግባሮችን ሊያደርግ ቻለ? አንድ ፍጡር ይሄን ሊያደርግ ይችላል? የትኛው ነብይ ነው እንደዚህ አይነት ነገሮችን ሲያደርግ ያያችሁት? በየትኛው መጽሐፍትስ አነበበ?